ጀነራሉ በፋኖ ኃይሎች ጥቃት መገደላቸው ተነገረም። የተገደሉት ጀነራል የማዕከላዊ እዝ ምክትል አዛዥ እንደሆኑ ተሰምተዋል። ዝርዝር ዘገባውን ተሰማላችሁ። የአውሮፓ ህብረት በኢትዮጵያ የሚደረገውን ምርጫ አልታዘብም አለ። በርካታ ሀገራት ምርጫው የተጭበረበረና ካሁኑ የከሸፈ መሆኑን እየተናገሩ ነው። አሜሪካ ደግሞ በኢትዮጵያ ብቸኛው መፍትሄ የሽግግር መንግስት እንደሆነ መግለጿ ተሰምቷል። መረጃውን ተሰማላችሁ። በኦሮሚያና ሲዳማ ድንበር አካባቢ የሚደረገው ጦርነት ተባብሶ ቀጥሏል። የኦሮሚያ ልዩ ኃይልና ሚሊሻ በርካታ የሲዳማ ከተማዎችን መውረራቸውና ቤቶችን እያቃጠሉ መሆኑ ሰምቷል። ዝርዝር መረጃውን ተሰማላችሁ። ሳውዲ አረቢያ ኢትዮጵያን ማስጠንቀቋ ተነገረ። በብልጽግና የዲፕሎማሲ ክሽፈት የተነሳ ኢትዮጵያን በጠላትነት የፈረጁ ሀገራት ቁጥር እየጨመረ መምጣቱ ተሰምቷል። ከሸገር ቲዩብ የእሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ታገኛላችሁ። ወደ ዝርዝር መረጃዎቹ አለፍን። የመከላከያ ሰራዊቱ ከፍተኛ ጀነራል መገደላቸው ተነገረ። በምስራቅ ወለጋ ዞን ነቀምቴ ከተማ አቅራቢያ በደረሰ ድንገተኛ ጥቃት ነው የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተው በፋኖ ኃይሎች መገደላቸው የተረጋገጠው። የቢቢሲው ጋዜጠኛ ማርቲን ፕላውት ባሰፈረው ጽሑፍ ጥቃቱ የተፈጸመው ግንቦት 16 2018 ዓ.ም ወታደራዊ አመራሮችና ሰራዊቱ ከነቀምቴ ተነስተው ወደ ጊዳ አያና ወረዳ በመንቀሳቀስ ላይ በነበሩበት ወቅት ነው። ሰራዊቱ ዲቾ ተራራ ተብሎ በሚጠራው ስፍራ ላይ ሲደርስ የሽምቅ ጥቃት እንደተሰነዘረበት የገለጸው የእዙ መግለጫ በዚህ ሳቢያም ከፍተኛ ወታደራዊ ጉዳት መድረሱን አመልክቷል። በጥቃቱ የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተው መንግስቴ መገደላቸውንና ከአንድ ሬጅመንት በላይ የሚሆን የሰው ኃይል ላይ ጉዳት መድረሱ ታውቋል። ከህይወት መጥፋት በተጨማሪም 8 ወታደራዊ ተሽከርካሪዎች እንዲሁም በርካታም የቡድንና የነፍስ ወከፍ መሳሪያዎች በፋኖ ቁጥጥር ስር መዋላቸው በመግለጫው ተጠቅሷል። ይሁን እንጂ እስካሁን ድረስ በመከላከያ ሰራዊቱ በኩል ስለ ደረሰው የጉዳት መጠን ባይገለጽም የጀነራሉ የቀብር ስነ ስርዓት ግን በድብቅ በአዲስ አበባ መፈጸሙም ተሰምቷል። የአውሮፓ ህብረት ቀደም ብሎ እንደተጭበረበረ የሚነገርለትን ቀጣዩን ምርጫ አልታዘብም ሲል አስታወቀ። ብልጽግና ከፍተኛ ዶላር የከፈላቸው የአፍሪካ ህብረት አንዳንድ መሪዎችና ኢጋድ ብቻ ምርጫውን ይታዘባሉ እየተባለ ነው። በተለይ የአውሮፓ ህብረት ከምርጫው ራሱ ማግለሉና አሜሪካም የሽግግር መንግስት እንዲቋቋም መጠየቋ ብልጽግና ላይ ከፍተኛ ድንጋጤ መፍጠሩ እየተሰማ ነው። ግንቦት 24 2018 ለሚደረገው 7ኛው ጠቅላላ ሀገራዊ ምርጫ የዓለም አቀፍ ታዛቢዎች ልዑክ በዚህ ሳምንት ወደ አዲስ አበባ መግባት እንደሚጀምር ታውቋል። ሆኖም የአውሮፓ ህብረት የዘንድሮን ምርጫ በይፋ እንደማይታዘብ በጽሑፍ መልእክት ማረጋገጡ ተዘግቧል። ለዘንድሮ አገራዊ ምርጫ ዝግጅታቸውን ያጠናቀቁት ከፍተኛ ገንዘብ ከብልጽግና የወሰዱት የአፍሪካ ህብረት አንዳንድ ግለሰቦችና የምስራቅ አፍሪካ የበይነ መንግስታት ኢጋድ የታዛቢዎች ልዑካን ወደ ሀገር ውስጥ መግባት መጀመራቸው ተሰምቷል። የታዛቢዎች ልዑክ ዛሬና ነገም ወደ አዲስ አበባ እንደሚገቡ ተሰምቷል። ከ6 ሀገራት የተውጣጡ 24 ታዛቢዎች ግንቦት 21 ወደ ኢትዮጵያ እንደሚላኩ የተነገረ ሲሆን ብልጽግና ለነዚህ ታዛቢዎች ከፍተኛ መጠን ያለው ዶላር መክፈሉ ተሰምቷል። የአውሮፓ ህብረት በበኩሉ ይፋዊ የታዛቢዎች
የአብሽ ልዑክ ወደ ኢትዮጵያ እንደማይልክ በጽሁፍ መልእክት ያረጋገጠ ሲሆንም ምርጫውንም የከሸፈና ቀደም ብሎም የተበረበረ እንደሆነ ማመኑ ተሰምቷል። የምርጫ 2018 ምንጮች እንደጠቆሙት ህብረቱ የምርጫውን አጠቃላይ ድባብና ሂደት በቅርበት የሚከታተሉ የፖለቲካ ባለሙያዎችን ወደ ስፍራው አለመላኩም ምርጫውን እንደ ህገወጥ እንደሚቆጥረው ያመላክታል ተብሏል። በኢትዮጵያ ምርጫ ታሪክ ከፍተኛው የዓለም አቀፍ ታዛቢዎች ቁጥር ተመዝግቦ የነበረው በ1997 ታሪካዊ ምርጫ ወቅት የነበረ ሲሆን በወቅቱ 319 የዓለም አቀፍ ታዛቢዎች መሳተፋቸው ይታወሳል። በዘንድሮ ሰባተኛው ጠቅላላ ምርጫ ግን እስካሁን ድረስ ገንዘብ ከተከፈላቸው የአፍሪካ ህብረት ጥቂት ግለሰቦችና ከኢጋድ ውጭ ሌላው ማንኛውም ይፋዊ ዓለም አቀፍ ታዛቢ ቡድን መኖሩ አልተረጋገጠም። አሜሪካም ይህ ምርጫ እንዲቀርና በአገሪቱ ብቸኛ ሰላም የሚያመጣው የሽግግር መንግስት ማቋቋም እንደሆነ ሐሳብ እያቀረበች እንዳለ ተሰምቷል። በኦሮሚያና ሲዳማ ድንበር አካባቢ ዳግም ውጥረት መባባሱ ተነገረ። የኦሮሚያ ልዩ ኃይልና ሚሊሻዎች ወደ ሲዳማ የተለያዩ ከተሞች በመግባት ቤቶችን እያቃጠሉና ሰዎችን እየገደሉ መሆኑ ሰምቷል። በኦሮሚያ ክልል ምዕራብ አርሲ ዞንና በሲዳማ ክልል ምስራቅ ዞን አዋሳኝ አካባቢዎች የጸጥታ ችግር እንደገና መባባሱን ከስፍራው የሚወጡ መረጃዎች ያመለክታሉ። በተለይም በሲዳማ ክልል በንሳ ወረዳ ሀመሾ ቦረና ቀበሌ እንዲሁም ቃጣና ቀበሌ ውስጥ ሶሌ ተብሎ በሚጠራ አካባቢ ቤቶች እየተቃጠሉ መሆናቸው ተገልጿል። በአካባቢው የተኩስ ድምጽ እስካሁን እየተሰማ መሆኑን፣ ንብረት እየወደመ እንደሆነ ነዋሪዎች ገልጸዋል። የሲዳማ ክልል ጸጥታ ቢሮ ከትናንት ወዲያ በሰጠው መግለጫ የጸጥታ ችግሩ ሙሉ በሙሉ በቁጥጥር ስር መዋሉንና በአካባቢው ሰላም መስፈኑን ቢገልጻም በተጨባጭ ግን ግጭቶች በተደጋጋሚ እየቀጠሉ መሆናቸው ተነግሯል። ከአካባቢው የሚወጡ መረጃዎች እንደሚጠቁሙት ማምሻውን በበንሳ ወረዳ ውስጥ ግጭት እንደገና መቀስቀሱ ተሰምቷል። ግንቦት 16 2018 በአካባቢው ያለው ውጥረት እንዳረገበ የተገለጸ ሲሆን አሁንም የተኩስ ድምጽ መሰማቱ አልተቋረጠም ተብሏል። በሌላ በኩል ከሁለቱም ክልሎች አመራሮችና የጸጥታ አካላት ጋር ውይይት መደረጉን አንዳንድ ምንጮች ጠቁመዋል። በውይይቱም የጸጥታ ኃላፊነት ለመንግስት ተሰጥቶ ህዝቡ ወደ መኖሪያ ቤቱ እንዲመለስ ውሳኔ ላይ መደረሱ ተገልጿል። ሆኖም ግን በኦሮሚያ በኩል ያሉ ኃይሎች አሁንም ቦታዎችን በመያዝ ተኩስ በመክፈት በግጭቱ ውስጥ የተሳተፉ መሆኑን መረጃዎች ያመለክታሉ። የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ በቅርቡ በሽመልስ አብዲሳ ተጠርተው የኦሮሚያ ልዩ ኃይልና ሚሊሻ በሲዳማ ክልል የሚያደርገውን ወረራ እንዳይከላከሉና መሬቱን ለኦሮሚያ ክልል አሳልፈው እንዲሰጡ ማስጠንቀቂያም እንደተሰጣቸው እየተሰማ ይገኛል። ሳውዲ አረቢያ ኢትዮጵያን ማስጠንቀቋ ተነገረ። የብልጽግናው መንግስት በሚሰራቸው ዲፕሎማሲያዊ ስህተቶች ምክንያት የኢትዮጵያ ጠላቶች ቁጥር እየጨመረ መምጣቱ እየተዘገበ ነው። በመካከለኛው ምስራቅ በአያላኑ ሳውዲ አረቢያና የተባበሩት አረብ ኤሚሬት መካከል እየተደረገ ያለው የጂኦፖለቲካ ፉክክር በኢትዮጵያ ላይ ከፍተኛ የሚዲያና የዲፕሎማሲ ጫና እየፈጠረ ነው። በተለይም የሳውዲ አረቢያ መንግስት ልሳን እንደሆነ የሚነገርለትና በአሁኑ ወቅት በአካባቢው ከፍተኛ ተጽዕኖ ፈጣሪነቱን እያሳደገ የመጣው አልአረቢያ የተሰኘው የቴሌቪዥን ጣቢያ ሰሞኑን በኢትዮጵያ ላይ ያነጣጠረ ከባድ የትችት ዘመቻ መክፈቱ ታውቋል። ጣቢያው ከቀናት በፊት ባስተላለፈው ልዩ የውይይት መርሃ ግብር የኢትዮጵያን ወቅታዊ የውጭ ጉዳይ ፖሊሲና የባህር በር ፍላጎት በጽኑ አውግዟል። በውይይቱ ላይ የቀረቡት ክርክሮች ኢትዮጵያን ዓለም አቀፍ ሕግን የማታከብር ወራሪና ለአረብ ሀገራት ጥላቻ ያላት አድርጎ የፈረጁ ሲሆን ሀገሪቱ
ሀገሪቱ ያላትን ስልታዊ የዲፕሎማሲ ትስስር ሙሉ ጸረ ሕግ አድርጎ የመፈረጅ አዝማሚያ ታይቶበታል። የአልአረቢያ የውይይት መርሃ ግብርም በዋናነት ትኩረት ያደረገው ኢትዮጵያ በቅርቡ እያነሳችው ባለው የባህር በር ጥያቄ ላይ ሲሆን ክርክሩ ተፈጥሮም ሆነ ዓለም አቀፍ ሕግ ባህር አልባ ያደረጋትን ሀገር ያለምንም ሕጋዊ ማዕቀፍ ባህር አምጡ ትላለች በሚል ጽንፍ ያዘ ወቀሳ የቀረበበት ነበረ። ታዛቢዎች እንደሚሉት ከተባበሩት አረብ ኤሚሬት ውጭ ያሉ አብዛኞቹ የገልፍ ባህረ ሰላጤ ሀገራትና የአፍሪካ ቀንድ ጎረቤቶች የኢትዮጵያን የአሁኑን የባህር በር ጥያቄ የማይደግፉ መሆኑን ይህ የሚዲያ ዘመቻ በግልጽ አሳይቷል። በተባበሩት አረብ ኤሚሬት መሪ መሐመድ ቢን ዛይድና በሳውዲ አልጋ ወራሽ መሐመድ ቢን ሰልማን መካከል ያለው የኃይል ሚዛን የበላይነት ፉክክርም ቀጠናዊ መረጋጋትን እየፈተነ ይገኛል። በመካከለኛው ምስራቅ ዋሽንግተንን ጨምሮ በዓለም አቀፍ ደረጃ ትልቅ ተሰሚነት ያላቸው ዋናዎቹ ተጽዕኖ ፈጣሪዎች ሳውዲ አረቢያና እስራኤል መሆናቸውን የሚጠቅሱት ሪፖርቶች ኤሚሬት በዚህ ሳቢያም ከሌሎች የገልፍ ሀገራት ጋር ያላት የፖሊሲ መራራቅ እየገጠማት መሆኑን ያመለክታሉ። ግብፅን የመሰሉ ሀገራት ከገልፍ ሀገራት ጋር ያላቸው ግንኙነት በብድርና በኢኮኖሚ ድጋፍ ላይ የተመሰረተ በመሆኑ ሳውዲ አረቢያ የምትመራውን የዲፕሎማሲ መስመር ይከተላሉ ተብሎም ይገመታል። በእነዚህ ጉዳዮች ምክንያትም ለተባበሩት አረብ ኤሚሬት ተላላኪ ሆኖ የቀረበው የብልጽግናው መንግስት በተለያዩ ዘርፎች ኢትዮጵያን ማዋረዱን ቀጥሏል ተብሏል። ከሸገር ቲዩብ ለሰዓቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን በማግኘት ቆይታ እንድታደርጉን ጠይቃለን። በያላችሁበት መልካም ጊዜም